ስለዚህ በዲን መሰባሰብ እነሱ ዘንድ ምንድነው መለያየት ነው በዲን መለያየት እነሱ ዘንድ ምንድነው መሰባሰብ ነው ምን ይላሉ አንድ ነን እኛ ማንንም አይለየን ብለው ነው አይደል ባለፈው ነሽዳ ያወጡት እነማ አላህ ሁሉ ቦታ ነው ሚለው ልብ በልልኝ ኹዝ ቢየዲ ያ ረሱላህ ሚለው የቦረናው ደግዬ እርዱኛ አባብዬ ሚለው ሁሉ ምን አሉ አንድ ነን እኛ ማንንም አይለየን አሉ ሸይጣን እኮ በደንብ አርጎ ለያይቶ ጨርሷል ለያይቷቸዋል ሊሆኑ የሚገባው ምን ነበር አንድ አላህን በማምለክ ላይ አንድ ሊሆኑ ነበር አይደለም የሚገባው ይሄን አርስት እኮ ማውራታችን ራሱ ይሄው ኪታቡ ራሱ የምታወራው ስለምንድን ነው ሚን አጀበል ኡጃብ ብላ አይደለ ገርሞ ከሚገርም ነገር አንዱ ተለያይተው አንድ ነን ይላሉ አንድነቱን ደግሞ ልዩነት ብለው ይጣሩታል የትኛው እኛ ምን እንላቸው ሽርክ መንዙማን እዛው ሰድ ትለዋለህ በታተናችሁን ይላል በዚህ ቦታማ መበተን ባለብን ቦታማ እንበተናለን ፈሊላሂ الحمد ይሄ እነ ኢብራሂም ዲን ነው አይደለም ነው አይደለም ምን ባደረገ ጊዜ እናንተንም ከአላህ ውጭ የምታመልኩትንም ጥዬ ሄዳለሁ አለ ጥሎ ሲሄድ አላህ ምን ሰጠው ወሐብና ለሁ እስሐቅ ወያዕቁብ ይስሐቅና ያዕቁብን ደግሞ ሰጠነው አለ ከመቼ በኋላ ሙሽሪኮችንና ሽርካቸው ትቶ ከሄደ በኋላ ታስተምራቸዋለህ ቆይ እውነት እነዚህ ሽርክ ለሚሰሩ ሰዎች ማን ነው የሚያስብላቸው ሽርካቸውን ሽርክ ነው ብሎ የነገራቸው ሰው ነው ወይስ ይሄን ነገር አትንኩት ተከድኖ ይብሰል ጀሃነም ውስጥ እኮ ተከድነው እንዲገቡ ነው እኮ ተከድኖ ይብሰል የሚባለው ምንድነው ምግብ ነው አይደል ከነ ሽርኩ ተከድኖ ይብሰል ካልከው ጀሃነም ሄዶ ይቀቀላል አይቀቀልም ደሞ አስገራሚው እኮ ሽርክ እናቶችና አባቶች ነው የሚሰሩት ጥሩ አንተ በእናትና በአባት ትጨክናለህ እናትና አባት ማለት ለኛ ምንድናቸው ንገረኝ ከኛ ምንም ጥቅም ሳያስቡ ገና በቃ ምንም በቃ ስንታይ ራሱ እኮ ይኖራል ይሞታል በሚባል ደረጃ ባለን ጊዜ ሽንታችንን እያጠቡ አራችንን እየጠረጉ ያሳደጉህን እናትና አባት ጥሩ እንደሚሰሩትም ካመንክልን ጥሩ በእናተ ላይ ትጨክናለህ እሷ ባንተ ላይ በማትጨክነው ትጨክንባታለህ እናቱን ተውሂድ ማስተማር ትቶ አልጀዚራ ይሰማልኛል ቢቢሲ ይሰማልኛል እሺ ጨካኝ ነው አይደለም ምን አጀበል ወጃብ ልበል እንግዲህ ጨካኝ ነው አይደለም ቆይ ከዚህ የበለጠ ጭካኔ ምን ታውቃላችሁ ጭካኔ ማለት የሆነ ታክስ ምናምን ሲሰበሰብ ነው እንዴ ጭካኔ የምንለው ይሄ እኮ ዱንያ ነው ደግሞ እንዳትጠራጠር እዚህ በባለ ስልጣናት እየተሰቃየህ ያለው ከአላህ ጋር ያለንን መብት አበላሽተን ነው ኢን ተንሱሩላህ ينصركم هذا شرط رحمته على شرط ይመጣል ልብ በል ይሄን ያዝልኝ ረህመቱ ያለ ሸርጥ ይመጣል ይሄው እቺ ትንፋሽ እኔ እንደምተነፍሰው ካፊርም ይተነፍሳታል ሙጅሪሙም ሰው ይተነፍሳታል ነፍሰ ገዳዩም ይተነፍሳታል መብላት መጠጣት ሸርጥ አይፈልግም ድል ማግኘት ግን ሸርጥ ይፈልጋል አቂዳህን ሳታስተካክል አስገራሚው መች አቂዳ ማስተካከል ብቻ ያቂዳ ጠላት ሆነ አቂዳን የሚያስተምሩ ሰዎች ጠላት ሆነ ሰው ቁርአን እንዳይቀራ ለመንዙማና ለነሽዳ ወገብህን አስራ ወላሂ ሲንጣጣ ሰውየው እንዲህ ማውራት ይችላል ወይ ነው ያልኩት ብዙ ሰምቼው ስለማላቅ ድሮ ቃላቶቹን ስክትክትክትክት ምናምን ሲያረጋቸው እንዲህ መናገር እየቻለ ነው ስለ ሽርክ ማይናገረው አልኩኝ አዘንኩኝ ወሎ እሱ ተወልዶ ያደገባት ሀገር በሽርክ የተወረረች ናት የቀብር አፈር የሚበላበት ምን ያቺ ምላሱ የትሄደች በአላ እንደዚህ ነገሮች በቃ አሰካክቶ ምናምን እንደ መሪ ኮት ለብሶ ምን አለ ወአቡዱላህ ወላ ትሽሪኩ ቢሂ ሸይአ የቦረናው ደግዬ እርዱኛ አባብዬ አይባልም ማጨሻ አይመለክም ምንድነው ሞከል አይታረድም ጀግንነት ማለት እኮ ይሄ ነው ያውም ኢኽላስ ከተጨመረበት ዝም ብሎ መንጣጣትም አይደለም አላህ ኢኽላስ ይስጠን የታል ጀግንነታቸው አቤት ንግግር ሲያቆ ይባልላቸዋል ምን ነው ስለ አላህ ቃል በሚያቆት ንግግር ለዚህ ህዝብ በተንተን ዛሬ አንተ ምከር እንጂ የሚለወጥ ሰው አይጠፋ ሳሆነላ ትላንት ጫት ሲቅሙ የነበሩ ትላንት የሽርክ መንዙማ ሲሉ የነበሩ ትላንት ቀብር ሲመላለሱ የነበሩ ሰዎች ናቸው አይደሉም ዛሬ ሱኒ የሆኑት በማን አንደኛ በአላህ ሁለተኛ የሱና ሰዎች በሚያደርጉት ጁሁድ
የተውሂድ ሰዎች በሚያደርጉት ጥሪ ሸሚስባህ ሐፊዘሁላህ እዚህ በስልጤ ያሉት ታውቃላችሁ ድሮ ራሳቸው ሽርክ የሚሰሩ ሰው ነበሩ ስንት ነገር ብትንትና አደረጉ ገባቸው ሲገባቸው ሃሎ ይዘው ትላንት ያጠፉትን ዛሬ ያስተካከሉ ዛሬ 400 500 ደረሳ ይዘው ያስቀራሉ ልብ በል ይሄ ሁሉ ሰው በደረስነት ነው ያለው በየቤቱ የተቀየረውን ደግሞ አልጠቅስልህም ግን እንዴት ዝም ትላለህ አንተ አስገራሚው ዑለማ ተብለው አሊም ዳኢም ይባሉ አሁን ብዙ ናቸው አይደል ገሌኮ ኡስታዝ ነው ይባላል ጫነው እስቲ በመኪና ሀብታሞቹ የሚያውቁትን ወሬ አብሯቸው አውርቶ በመኪና ጭነውት ማለት ይወርዳል ደግሞ መሆን የነበረበት ምንድነው እነሱ የሚያውቁትን ወሬ ለነሱ ተውላቸው የማያውቁትን ወሬ ንገራቸው የረበል ዓለሚንን ወህይ ንገራቸው እንዴት ብለው መነገድ እንዳለባቸው እንዴት ብለው ወደ አላህ መቅረብ እንዳለባቸው መንገር ግዴታው ነው አይደል እነሱ የሚያውቁትን ወሬ እንዴት ነው ንግዱ ምናምን ይላቸዋል እነሱ እኮ ከጓደኞቻቸው ጋር የሚያወሩትን ለነሱ ምን ነበር አሁን የሚያስፈልጋቸው ደግሞ አኺራን የሚያሳውሳቸው ነው አይደል ሁሉም አሁን አንድ ከሆነ እንዴት ነው ነጃ የምንወጣው ዛሬ ሰዎች ምን እስከማድረግ ደርሰዋል ኪታብ የሚቀራበትን የሁድ ቀን ፕሮግራም እየሰረዙ ስፖርት መስራት አለብን መስራት የፈለገ ይስራ መቅራት የፈለገ ይቅራ ስፖርት ነው መስራት ያለብን ይሄ ስፖርት ምትለው ስለምን ብቻ ነው የሚያወራው ስለ ጡንቻ ብቻ ነው አይደል የሚያወራው አትስሩ ማለት አይደለም ልብ በል ልብህ ተበላሽቶ አቂዳን ሳታቅ ያውም እኮ እኛ ሀገር ዲን ምንድነው በተለይ አዲስ አበባ ትርፍ ስራ ነው አይደለም ስራዬ ተብሎ የሚቀራ ነው እንዴ በከተማው ህዝብ አይደለም ስራ ሲያልቅ ካራበህ ነው ሆድ ሞልቶ ከዛ መሄጃ ከጠፋ አላህ ካዘነላቸው እውነተኛዎቹ አብዛኛው ሰው ይቀራል እንኳን የሚባለው በዚህ መንገድ ነው አይደለም የሚቀራው ከመግሪብ እስከ ኢሻ ተመልከትልኝ ብዙ ማትይድ የሀብታም ሰፈር የሚባሉት ነው ያቸው ብዙ ሙስሊም አለበት ይያል ምን ለፍፈው ከመግሪብ እስከ ኢሻ ካፌ ነው የሚቀመጡት አብዛኛዎቹ 40 ሞልቷቸዋል ሽበት ቀላቅሎባቸዋል ልጅ ሊድሩ 1 አመት ወይ 2 አመት ነው የቀራቸው ከመግሪብ እስከ ኢሻ ሴት አስተናጋጅ ያለበት ካፌ ገብተው እሺ ተርበህስ ገባህ ይባል እራት ልትሄድ ነው ወደ ሚስት ወደ ልጆች ካፌ ገብታ ከመግሪብ እስከ ኢሻ እንዲህ ብለ ስለኳስ ሲሆን ቆይ አንዴ ድምጹን ጨምሩበት ምናምን ትላለህ ከነጽይማ አለማፈረ ከዛ አዛን ይላል አዛን ሲል ትንሽ 1-2 ደቂቃ አለ ይላል ኢቃም ሲል ሂሳብ ይከፍላሉ ኢቃም ሲል ነው ሂሳብ የሚከፈለው እናንተ ንገሩኝ እስቲ ሂሳብ የሚከፈለው ኢቃም ሲል ነው ከዛ 2 ረካዓ ያመለጣቸው ይደርሳሉ ከዛ መስጂድ በደረሳችሁበት ስገዱ ነው አይደለም የተባለው ይሮጣል መስጂድ ይረብሻሉ ሰው በኹሹ እንዳይሰግድበት ደረጃው ምናምን ለምን እዛ ካፌ ያባከናትን ጊዜ እዚህ ሰላት እንዳመለጠው ለመምሰል ለሰላት ተቀድሞ ነው አይደለም የሚገባው ሞት እየነጠቀን ይያየ ካፌ ቁጭ ከመግሪብ እስከ ኢሻ እሺ አንድ ቀን ጥሩ የሆነ ጉዳይ ኖሮት ከሰው ጋር ሊያወራ ነው ካመት እስካመት ከፊሉ ደግሞ ሲጋራውን ያጨስን መስጂድ በር ላይ ሚረገጥ ቦታ ጠፍቶ አልገባም በእግሩ የት መስጂድ በር ላይ ሐዲስ አለ የሰው ልጆችን አዛ የሚያርጋቸው ነገር በጠቅላላ መላእክቶችን አዛ ያርጋቸዋል መላእክቶችን አዛ አርጓል ይሄ ሰውዬ አጠገብህ ደግሞ ሲጋራ የሚያጨሰው ምን ያህል ነው የሚከብደው ወንጀል ነው ሲጋራ ጨሱ አንተን አዛ ያርጋል ሽንኩርት እንኳን ነጭ ሽንኩርት በልታችሁ መስጂድ እንዳትመጡ ተብሏል አሁን ደግሞ ሺሻ የሚባል ደግሞ መጥቷል ይሄ ሁሉ እያለ ሸርጡን ሳናሟላ ስለምናወራለን ስለ ነስር እናወራለን ፌስቡክ ላይ አላ ኢነ ነስረላሂ ቀሪብ የእጅ ምልክት በደም የተሰራ ምናምን ወላሂ በሬ እንኳን አርዶ እኮ ማያቅ ሰው ነው እኮ ደም በእጁ ይዞ ምናምን እንደዚህ በግ ሲታረድ እኔ ማየት ይከብደኛል የሚለው ሰውዬ ተመልከት እጁን እንደዚህ ምናምን ደም ምናምን አስይዞ ማለት ነው የት ነው ያለነው ያላህ ባሪያዎች ወይኔ ሶሪያ ወይኔ ፍልስጤም والله እኛ ፍልስጤምን መጥቀም ከፈለግን በወሬ አይደለም አንደኛ ዱዓ ማድረግ ሁለተኛስ በእኛ ወንጀል ነው አይደለም ዓለም ላይ ሙስሊሞች እየተቀጣና ያለ ነው በሁላችንም ማለት ነው እስቲ ግዴታ የተደረገብንን እስቲ መስጂድ ክፍያ የሌለው ሽንት ቤቱ ማይሸጥ አስገራሚ እኮ ነው ደስ ብሎ ማንም በሰላም ገብተ ያለ ማንም ማጨናነቅ የምትውልበት ቦታ አለ ልብ በል ከዚህ ቦታ ርቀዋል አላህ ካዘዘው ተርቋል በል እንዲያውም ለቢድዓ ጠበቃ ሆነዋል ለሽርክ ጠበቃ ሆነዋል
ከዛ ኢነ ነስረላሂ ቀሪብ ይሄው አላህ የሚለውን ደግሞ ሌላ አንቀጽ ስማ ኢን ተንሱሩላህ ينصركم ሼክ አልባኒ ያላህን ህግጋት በመታዘዝ ምን ብታደርጉ ቀጥ ብትሉ አላህን ብትረዱት አላህ ይረዳቸዋል